ሴትዮ ጤና የለሽም እንዴ? ዞር ባይ ከመንገድ። ተይኝ በቃ ተይኝ። ለነገሩ ተይው። ሁላችሁም እኔ ልቀርባችሁ ስሞክል ጀርባችሁን እንደሰጣችሁኝ ነው። ምን ሰላም አለ ብለሽ ነው? እቺ ጓደኛችሁ ባለችበት። አይ ለኔ ነው። ደህና ደር። አንቺ ጸጉርሽን ይዤ ሳላስወጣሽ ቀጥ ብለሽ ውጭ ነው እንጂ ለሁለት ማታ እንኖራት። እኔ ከዚህ በላይ አልችልም። እንዴ እና የት ሄዳ ነው? ምንድነው? እሺ ሙጥጥዬ አይደለም ንግግሩን ዱላውንም ችየዋለሁ። ተመስገን አምላኬ ለዛ በቃኝ። እኔም አንተ ላይ የነበረኝን ተስፋ እምነት ሁሉ ባንድ ጀንበር ነው የገለባበጥከው። ምኑ ጋር እንዳስመሰልኩት እናገራለሽ? እውነትሽን ነው። እሷን አገሌን ጠቡኝ የምትለው ቤቲ። አንቺ ቤቲ። አረ ውሃ አምጡልኝ። ምንድን ነው ቆማችሁ የምታዩት? ውሃ አምጡ ቤቲ። አሁን እዚህ ማንም አያገኘኝም። ብቻዬን በሰላም እኖራለሁ። ድሮ ሚያቴ ትክክል ናት። ሰው ማቅረብ መሰበር ነው። ወይ ምን ፈለክ? እንዴት ነሽ ኮሰረቴ? ኮሰረት አባህ ይውጣ። ካሁን በኋላ ስልኬ ላይ እንዳትደውል። እንዴ ሰኒ ምን እያልሽ ነው? እንደሰማኸው ነው። ቆይ ግን ትንሽ አታፍርም እንዴ? ምን ነው? ምን አጠፋው? ቆይ አንቺ በ5 ደቂቃ በ7 ደቂቃ ነው እንዴ የምታኮርፊው? ባኮርፍም የማማበል ግዴታ የለብህ። ስለዚህ ሁለተኛ ቤት ስልክ እንዳትደውል። ሰኒ እማማ ትሙት እንዳዘጊው እያናደድሽ ነው። ለእኔ ስትል ለምን እሳት አፈጥርም? ደህና ሁን። ደግሞ ከሱም ብሶ ታናድጅኛለሽ ይልኛል እንዴ? ደፋር። እንደውም ብሎክ ነው ማደርግክ። በቃ አሁን ወደ ድሮ ራሴ እመለሳለሁ። ምን ሆነ ነው? ይቀሳትል። ይቅርታ ቸኩዬ ነው። አረ ምን ሆነ ነው? ተረጋጋ። እንደዚህ ሆነ እንዴት ነው የምትሄደው? እሺ እረጋጋለሁ። አረ ምን ሆነ ነው? እንደዚህ ሆነ ስትሄድ መኪና ቢገጭስ? ኒና እንዴ ምን ሆነሽ ነው? እሺ በቃ እረጋጋለሁ። አሁን ልቀቂኝ ልሂድ። አትሄድም። እንዴ ለምን? ምክንያቱም በችኮላ የተወሰነ ውሳኔ ሁሌም ስለሚጸጽት። ስለ ምክሩ አመሰግናለሁ፣ ግን ልሂድ። ቆይ ምንድን ነው የተፈጠረው? አንቺ ሴትዮ በቃ ልቀቂኝ አልኩሽ እኮ። አትቆጣኝ። ወይ እነ ጽናትን ልጥራቸው? ኒና ሰው ሲናደድ ማናገር ጥሩ አይደለም። እሺ ትቀየምኛለሽ። አሁን ልቀቂ ልሂድ። እንደዚህማ ወጥተህ የሆነ ነገር ሆነ ከማዝን እኔም ብታስቀይመኝ ይሻለኛል። ክብሮሜ የትም አይደለም፣ ሰኒ ጋር ነው የሚሄደው። እንዴት ተዋሸኛለህ? እንዴት ነው እንደዚህ ተናደ ሰኒ ጋር ነው የሚሄደው የምትለኝ? አንቺ ሴትዮ ጤና የለሽም እንዴ? ዞር ባይ ከመንገድ። እሰይ የታባቷ ዛሬማ በደንብ ነው ያቃጠልኳት። ውይ የኔ ቆንጆ ክብሮምዬ ግን መሀል ቤት አሳዘነኝነት። የታባሽ ሰኒ እንግዲህ ምን ማድረግ አልችልም። አሌ ቡሌ ሌባና ፖሊስ እንጫወት። እማዬ መጣች ከቦሌ ምን ይዛ ቦላሌ። አሌ ቡሌ ሌባና ፖሊስ እንጫወት። አሌ ቡሌ ምን እያደረግሽ ነው? አሌ ቡሌ እየተጫወትኩ ነኝ። እንጫወት። ኧረ ተይኝ። እኔን በቃ ውረጂና ወደ ሶፋሽ ሂጂ። ምንድን ነው ሶፋውን እምቢ ብለሽ አልጋ ላይ መጣሽ? አልጋ ላይ መጣሽ ደግሞ እንደ ልጅ ያጫውትሻል እንዴ? እኔ እኮ ኪራ እዚህ እንድትሆኚ ከዛ እንዳትወጪ ስላለኝ ነው። እና እሱ እንደዚህ ያለሽ እኮ ከቤት እንዳትወጪ ነው እንጂ ከመኝታ ክፍሉ አይደለም። እሺ ይቅርታ። መቅለስለሱንማ ተክነሽበታል። አንቺ ሴትዮ ግን ክፉ ነሽ። ኪራዬ እኮ ግን አይቆጣኝም። ኧረ አይቆጣም አይደል? ያንቺ ደጉ መልአክ ምንም አይልም። እኔ ግን ሰይጣን ነኝ። ያንቺን ክፋት ላስታውስሽ። 1 2 ብዬ ያደረግሽኝ ልቁጠርልሽ? መርዝ ያጠጣሽኝ ልንገርሽ?
የኔ ቢጤስ መስለሽ ቤቴ ገብተሽ ድጋሚ መርዝ ያጠጣሽኝ እሱንም ላስታውስሽ። ጽናት ተይኝ፣ በቃ ተይኝ። መስማት አለብሽ። ሰዓት ደብቀሽብኝ አስመታሽኝ ላስታውስሽ ወይስ ፎቶ ልታሰራጭብኝ የነበረው? ቤቲ እስቲ አንቺ አላደረግሽኝ ምን አለ? ተይኝ በቃ ትጩይብኝ፣ ተይኝ ብዬሻለሁ። አልተውሽም። ካንቺን ብሶ ነው የሰይጣን ትይኛለሽ። ምንድን ነው የምትጮተው? ኪራ እየተቆጣችኝ ነው። መልአክሽ መጣልሻ? በይ በደንብ ተጠምጠሚበት እንጂ። ምንድን ነው የተፈጠረው? ምን ነው እሷን አትጠይቃትም እንዴ? ለምን ነው ትጠይቀኛለህ? መልአክና ሰይጣን እኮ ያወራል። ምን እያልሽ ነው? ምንም አላደረግኳት። ያደረገችውን ነገር ነው የነገርኳት። ከዛ መጮ ጀመረች። ጅራፍ ራሱ መጥቶ ራሱ ይጮሃል አሉ። እንደሱ ማድረጉ አሁን ላይ አስፈላጊ አይደለም። ምናልባት አንተ ያደረገችውን ነገር በሙሉ ልትረሳላት ትችላለህ። እኔ ግን መልአክ አይደለሁም። በጭራሽ ልረሳላት አልችልም። ቤት ሂጂ፣ ሳሎን ሂጂ። ጽናቴ ቆያ ሁሉ ትዕግስትሽ የት ሄደ? ያመጣት ጅብ በላችብኝ። እንግዲህ አታናጂኝ ጽ። ኧረ ጭራሽ መናደድ የሚያምራል እንዴ? እና ምን ላድርግ? እኔ በጸባይ ላወራሽ ሞከርኩ። አንቺ ግን እኔ ግን የበፊት እጮኛን ስላልተቀበልኩልን እንዴትን አመጣውብህ አይደል? እንደዛ አይደለም። እና ምን ላድርግ? ለነገሩ አንተ መርዝ ምን እንደሆነ በምን ታውቃለህ? አልጠጣኸው እንዴ? ባላደረከው ነገር መሰደብና መመታት ምን እንደሆነ ታውቃለህ? አልተሰደብክ እንዴ ልታውቀው ትችላለህ? ልጅንስ ማጣትን ታውቀዋለህ? አታውቀውም። ምክንያቱም አንተ ልጅን አላጣህማ። ጽናት እባክሽ በቃሽ። ሁሉንም ነገር እኮ በጋራ አልፈነዋል። ማለፉ ምን ይሰራልናል? ይኸው የጣለንን ድንጋይ ቤት አምጥተህ አስቀመጥከው። በቃ ለማንኛውም ከፈለክ ማታም እዚህ ልታሳድራት ትችላለህ። እሺ ከኔ በላይ ይህ ቦታ ለሷ እንደሚገባት የተሰማኝ ነው። ወይኔ ጽ ከመቼ ወዲህ ነው እንደዚህ እኔ መረዳት ያቆምሽው? ምንድነው ዛሬ ምሳ ንዴት ነው እንደ የበላችሁት? ባንበላውም ቀርቦልን ነበር። ምንድነው ጽ ችግር አለ እንዴ? ምን ሆነሽ ነው እንደዚህ አፍጠሽ የምታይኝ? የምርሽን ነው እንደዚህ የምትጠይቂኝ? አዎ ቅድም ደህና ነበርሽ። ከዛ ደግሞ ክብሮም ተናዶ እየተጣደፈ ወጣ። አንቺ ደግሞ ይሄው እሳት ለብሰሽ እሳት ጎርሰሽ መጣሽ። ምን እየሰራሽ ነው? አምጪ ውስጥ እኔ ልላጥልሽ። አልሰጥሽም እንዴ አንቺ ሴትዮ። በዚህ ንዴትሽ ቢላ ሰጥቼ እጅ አልባ ላድርግሽ እንዴ? አንቺ ደግሞ እንዴ ሁላችሁ ምንድነው እኔ ላይ እየመጣችሁ የምትጮሁት? እውነቷን እኮ ነው ሰኔ። እርጎ ዝም በመተልሽ በማያገባሽ ሁሉ ጥልቅ ትያለሽ። አሁን ምን ሆነሽ ነው? ቆይ ማለቴ ምንድነው እንደዚህ ያበሳጨሽ? ለነገሩ ተይው። ሁላችሁም እኔ ልቀርባችሁ ስሞክል ጀርባችሁን እንደሰጣችሁኝ ነው። ተይው። አንቺ ደግሞ እኔ አንቺን አሁን የማባብልበት አንደበት የለኝም። እንደፈለግሽ አስቢ፣ የራስሽ ጉዳይ። ምን ሆና ነው? ቤቷን እውነት ነው ተከራይቷል ያስባለችው ወይስ አውቃ ሙድ እያዘችብኝ ነው? ቆይ ምንድን ነው እንዴ እንዲህ ካላመንከኝ የሚያስብለው? እንደውም የራሷ ጉዳይ። ጭራሽ ብሎ ካርጋኛለች። ራሷ ጉዳይ። ምን ሰላም አለ ብለሽ ነው? እቺ ጓደኛችሁ ባለችበት ማናት? እቺ ኮሰረት የሚሏት ደግሞ ኮሰረት ይላል ወደ ሰናይት የሚሏት ነች። ሰኒ ምን ሆነች? እሷ ምን ትሆናለች? እኔን አቃጥላ ልደፋኝ ነው እንጂ ማለት አልገባኝ። ጠዋት ስመጣ እንደምመጣ ነገርኳትኝ። ከዛ ኪችን ከኔና ጋር ሰላም ስንባባል አየችኝ። ከዛ ላጠብ ላይ ያዙ ይልቀቁኝ አለች። ይሄ ምን ማለት ነው? ምናልባት ከኔና ጋር ስለተጣሉ ይሆናል። እሷ ትጣላ እንዴ? እሷ ከማህበረሰብ ጋር ወይም ከእያንዳንዱ ሰው ጋር ተጣላችና እኔም ማህበሬ አጅብኝ መጣላት አለብኝ እንዴ? ክብሮም ሰኒን ታውቃት የለ? ያው ቶሎ ስለምትናደድ እኮ ነው።
እና እኔ አልናደድም? ጭራሽ እኮ ስደውል ብሎክ አደረገችኝ። ቆይልሽ ቤቷ ሲሄድ ቤቱ ተከራይቷል አስባለች። ይህ ምን ማለት ነው? እንዲያውም ንገሪያት ካሁን በኋላ በቃኝሽ። አረ ክብሮም ተረጋጋ። ምን ማለትህ ነው? ምንም አማራጭ አልሰጠችኝም። እኔ እኮ እሷ መለመን ሰለቸኝ። ምን ማለት ነው? ሁልጊዜ ጥሬ ነች፣ ልጅነቷን ያልጨረሰች። ታዲያ ምን ሆናችሁ ነው የምትጨቃጨቁት? ምንም ዝም ብለን ነው። እስኪ ንገሪኝ እሷ ቀልቧ ስላልወደዳት ብቻ ከመሬት ተነስቼ ይህች ልጅ መጥራት አለብኝ? ማንን? እኔን? ምን አረኩ ክብሩ? አዎ አመጣጧ ልክ አይደለም፣ ግን ሁላችንም ለመኖር ስንል እንለፋለን። እሺ ምን ይሁን? እሺ ክብሮም አሁን አንተ ተረጋጋ። ጓደኛሽን ግን ምከሪያት። ሰው ሲቀርባትና በዙሪያ ሲሆን እንደ ቀላል ነገር አትየው። የሰው ዋጋ ሳይገባት ሰውን ለማስቀየም አትሩጥ። እሺ በቃ ክብሮም አሁን ተረጋጋ። ቆይ ማናት ያናደደች? በእኔ ምክንያት ነው የተጣላው? ክብሩ ኒና ተይው፣ ትንሽ ብቻውን ያስብ። እሺ ከማን ጋር ተጣልቷል? ከሰኒ ጋር። ወይ ለዛሽ ብጣሻም ነው እንደዚህ የተናደደው? እንደውም ተገላገላት። ምን አልሽ አንቺ? እውነቴን ነው። እሷ ከመሳደብና ሰውን ከማጣላት ውጭ ምን ታውቃለች? ጓደኛዬ እኮ ናት። ፊት ለፊት ልታሚያት እንዳትሞክሪ። ምን ታካብጃለሽ? ያለባትን ችግር ነው የነገርኩሽ። ያፍሽ ትንሽ ተዘግቶ ነበረ፣ ደግሞ ጀመረሽ። እኔ እኮ እሳቱ በዚህ ልክ ይነዳል ብዬ አላሰብኩም። ቆይ ማን አራግቦት ነው እንዴ? እኔ ምን አገባኝ? ለቤት ከሆነ እንዲደርብላታል። አይ ለኔ ነው። ደህና ደር። ለኔ ነው ማለት? ደህና ደር። የልትሄጂ ነው? ኒና ጋር ልተኛ ነው። ምን ማለት ነው? ኒና ጋር ልተኛ ነው? ኒና ጋር ልተኛ አማርኛ አይደል እንዲያወራሁት? እንዴት ማለት? ይሄን ማድረጉ ለምን አስፈለገ? ኪራ በእናትህ በቃ ሚስት ባልሆንኩበት ቤት ላይ ሚስት የምታደርገውን ነገር እንዳደርግ አትጠይቀኝ። እንዴ ምን ማለት ነው? አንቺ ካልሆንሽ ታዲያ ማናት ሚስት? ሚስት በሆን ኖሮማ እኔ የምነግርህን ነገር ችላ ባላልክ ነበር። የምርሽን ነው? ግን የምትናገሪውን ነገር ታውቂዋለሽ? በደንብ አስቤበት ነው የተናገርኩት። ምንም ቢሆን እኮ በአንድ ቤት ውስጥ የባልና የሚስት ሀሳብ እንጂ የአንድ ወገን ሀሳብ ብቻ ይንጸባረቃል አይደል እንዴ? እና ቆይሽ የሁሉ ክፍተት በመሀላችን የሚፈጠረው በቤቲ ምክንያት ነው? በመሀላችን ክፍተት ለመፈጠሩና ለመለያየታችን ምክንያቱ እሷ አይደለችም፣ ግን አንዷ ምክንያት ልትሆን ትችላለች። ምን? ይሄን ያህል? ይቅርታ የኔ ልብ ይቅር የሚለው ያንተን እንጂ የሌሎችን አይደለም። ቆይ አንዲት እናት ስለረዳው ነው እንደዚህ የሚያደርግሽ? የሚያደርግሽ? ቃላቶቹን ታያቸውና እስኪ አንቺ የምታደርጊያቸውን ነገሮች ይህን ላለማድረግ እኮ ብዙ ጥሪ ነበር። ቆይ አንቺ እኮ ለሌላ ሴት ልድሪኝ ነበር አይደል? እሱን ለእናተ ስል ነበር። እኔም ቤቲን እየረዳኋት ያለሁት ለእናቷ ስል ነው። አለቀ። እሷም እኮ እንደ ልጇ እውነት እባብ ተይጺ። የቤቲ ጥላቻ አይንሽን ጋርዶት በእድሜ እናትሽ እኩያ ከምትሆን ሴት ጋር ክፉ ነገር አትነጋገሪ። ለማንኛውም ከአንተ ጋር መከራከሩ የመለያየታችንን አድማስ ማስፋት ነው። ደህና ደር። ምን አለበት አንቺ እንኳን ብትረጂ። በእኔ እንደማትጨክኝ እኮ ድሮ ማወቄ ነበር። እኔ እኮ እንደምት ዝም ትላለሽ። እየጠበከኝ ነበረ። እዛ ተኛ ላልኩሽ እንዴ? ምን ልታረጊ መጣሽ? እኔ እኮ አሁን ጽናት ከዚህ ስትወጣ ስላየሁ ነው የመጣሁት። ሻውን እጂ ልጅ ለምን? ቢያንስ እሷ እስከምትመጣው ነው እዚህ ልሁን። አንቺ ሴትዮ ወደ ቤቴ ሰይጣን አትጥሪብኝ። ጽናት ካየችሽ ትናደዳለች። አሁን ውጪ። ትንሽ እኮ ጀርባዬን እያመመኝ ነበር። እስኪ ሸኝ። አሁን ውጪ፣ በጥፊ እንዳላጋጭሽ። እንዴ ለምን? እኔ ምን አደረግኩ? ሻውኔቱ ጋር ነው። እንደውም ለእናቴ እደውላለሁ፣ ለእሷ እነግራታለሁ። ገደል ግቢ። እንዴ ለምን? ጉድጓድ ውስጥ ከገባው እኮ ሞታለሁ። ኧረ እንደው ባደረገው። እኔ ልሽሽ። እሺ በደንብ ሸኛ። ተው፣ እሱ ጋር ከኮረኮርከኝ እስቃለሁ። አርፈሽ ታሺ። አንቺ ጸጉርሽን ይዤ ሳላስወጣሽ ቀጥ ብለሽ ውጭ ነው።
ተረጋጊ። ይኸውልሽ እንዳየሽው አይደለም። ኪራዬ አንድ ነገር በላት። ይኸውልሽ ተረጋጊና ላስረዳሽ። ምንድን ነው የምታስረዳኝ? ልትማግጥብኝ ስትል እንደደረስኩኝ ነው የምታስረዳኝ? ምን እያልሽ ነው? እንዳሰብሽው አይደለም። ተረጋጊ። እና እንዴት ነው? ምን ያህል እንደምወድሽ ታውቂያለሽ አይደለ? እንዴት እንደዚህ ጠረጥርኛለሽ? ለዛም ነው እኮ አይደል እንዴ ሁሉንም ነገር ስትናገሪኝ ዝም የምለው። እንደምወድሽ ለዛ ነው እንደዚህ ልታረጊ ነበረው። ምንድን ነው እያልሽ ያለሽው? ተረጋጊ ያልኩሽ አይደል እንዴ? እና ምን ልትሆን ነበር? እንደ በፊቱ ልትመታኝ? ምንድን ነው የምታወሪው? ቆይ የገዛ አልጋዬ ላይ ልትማግጥብኝ ስትል እኮ ነው የደረስኩት። ለምታወሪው ነገር ልክ ይኑርሽ። ባገኘው አጋጣሚ ሙሉ የሚል ከሰከስ ሰው እኮ ስለ ልክ ሊያውቅ አይችልም። ረፊ ቢገባሽ እየታገዝኩሽ ነው። በጣም እየታገዝከኝ ነው። እየወሰለትክብኝ እኮ ነው የደረስኩት። ምንድን ነው የምታወሪው? ጭራሽ ለዚህም በቅተሃል። በጣም ጥሩ። ተረሽታችንም ተረጋጊ እንጂ። እንዴት ልረጋጋ ግባ እንዴ? በቃ እሺ ቀዝቃዛው ላምጣልሽና ቢያንስ እሱ ስትጠጪ ትረጋጊያለሽ። እዚህ ቤት ወይ እኔን ወይ እሷን ይመርጣታል እንጂ ለሁለትም ማታ እናኖራትም። እኔ ከዚህ በላይ አልችልም። ዛሬ ደግሞ ደህና አደርሽም የለም። ለካ ተጣልተናል። እኔም ብሎክ አድርጌዋለሁ። ለነገሩ በቃ አሁንማ ወደ ድሮ ማንነቴ ተመልሻለሁ። ስለዚህ አርፌ ስራዬን ብሄድ ነው የሚሻለው። ኑሪ እንዴት ዋልክ? እንዴት ብትታደይ ነው ግን እንደዚህ ከእንቁ በላይ የምታበር? ተኝቼ አረፈድኩ አይደል? እንኳን አረፈሽ። መጥቼ ብታይ ስንትና ስንት ቦታ ነው ደርሼ የመጣሁት። በቃ ምግብ ልስራ እንዴ? እኔ ባልሽ እያለሁማ አንቺ አሰሪ። ምን ልትሰራ ነው እንዴ? ሙያዬን ትጠራጠሪያለሽ እንዴ? አረ በፍጹም እንዴ! እንደዚህ እያሞጋገስሽኝማ እንዴት ነው የማልሰራው? እሻውን ወደ እየጮኸ ነው። ተመስገን። ዝግመተ ለውጥ እየታየብሽ ነው። እንዴት እንዴ? ሚስቴር አበኛለች እኮ። አንተ ይህን ያህል በመንፈስ ምኖር አስመሰልከው እኮ። እሱን ምግቡ ከደረሰ በኋላ የምናየው ይሆናል። እሺ በቃ አሁን ኪችን እንሂድና እኔ ያቀራርባለሁ፣ አንተ ትሰራለህ። እቃዎቹን ማጣጥብልሻለሁ። ስለ መልካም አገልግሎት እናመሰግናለን። ወደኛ ቤተንሽ ልውሰድሽ። ግን ይኸውልሽ ለስራ እንዳትይኝ፣ እኔ ነኝ የምሰራው። ትንሽ አዚ ነው የምወስድሽ። ውጭ ሶፋል ኪሎ ጨምረሻል። አትዘብሰብብኝ። እንሂድ።
እንዴት አደርሽ? ምን ሆነሽ ነው እዚህ ተኛሽው? ምንም። ከዛ ሳባረርሽ እዚህ ኩርምት ብለሽ ተኛሽ አይደል? እዚህ ይሻለኛል ብዬ እኮ ነው። እኔ የምለው ያቺ ጨለሌታለች እንዴ? ታረቀውም ኪራ ጋር አደረች። እንዴት አደራችሁ? እንዴት አደርክ ኪራ? ቤቲስ? እኔ ምን አውቃለሁ? አንተ ነው የምጠብቃት ብዬ ነው። አድረሽም አለቀቀሽም። ኧረ እናንተ አትቀልዱ። በኋላ ልጅቷ ጠፍታ ድጋሚ እንደባለፈው አይነት ነገር እንዳይፈጠር። እንዴ እናንተ የምራችሁ ነው እንዴ? ማታ እንዳስወጣኋት አልተመለሰች እንዴ? እና የት ሄዳ ነው? ቤቲ 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 እዚህ ኩርምት ብላ አድራ ነው። ኧረ ምንም አትንቀሳቀስ። ቤቲ 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 አንቺ ቤቲ፣ ኧረ ውሃ አምጡልኝ። ምንድን ነው ቆማችሁ የምታዩት? ውሃ አምጡ። ቤቲ እስኪ እስከዞልኩ። ቤቲ ወደ ውስጥ አስገባት። ቤቲ እንዴ ቤቲ 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 ቶሎ በይኒ ነው አምጪ። ዛሬ ራሳችን ላይ ሌላ ጦስ ጨምረን ነበር። እናቷ እንደዚህ መሆኗን ብትሰማ ዝም የምትለን ይመስላችኋል እንዴ? እኛ እንጂ ብናላት እንዴ? ሲጀመር ልጅቷ አይደለም እንደዚህ ታማ፣ በጤናውን ባህሪው አስቸጋሪ ነው። ይበቃሻል። እንደዚህ ማድረጋችን ነገሮችን ያባብሳል እንጂ በፍጹም መፍትሄ አይሆንም። እና እንደዛ ስትሆን አይቼ ጎበዝ ጎሽ በርታ ማለት ነበረብኝ። አረ በፈጠረሽ ምን ሆነሽ ነው? ቆይ ማን ይሙት አሁን እንደው በሷ ጠርጥረሽ ነው? አላቅም በቃ። አረ በቃችሁ እንዴ! ምን ሆናችሁ ነው? ከሆስፒታል ጀምሮ እኮ እየተከራከራችሁ ነው እንዴ? በቃ አንተ ሽሏታል ምንም አትሆንም ብለዋል። አረ ተይው ይናገረኝ እንጂ አይደለም ንግግሩን ዱላውንም ችየዋለሁ። ጽናት ፍጹም የማላቅሽ ሴት እየሆንሽ ነው። ግን እንደዚህ ያደረከኝ አንተ ነህ። እኔ ማቀ መስሎኝ ሙሉ ማንነቴን ስሰጥ ለውጠችኛዋን ጽናትን ፈጠርካት። እሺ እኔ ምንም አይደለሽም። ስትረጋጊ ያወራሻል። እንደተናደድኩኝ እንጂ እኮ በምን እንደተናደድኩኝ ማየት ካቆም ቆይታል። እናትና አባቴን አስታወሳች። ልክ እንደናንተ ነበር የሚጨቃጨቁት። ኒና እባክሽ አውሪያት። ምን ብዬ ነው ማውራት? እቺ ሴትዮ እዚህ ቤት አትምጣ እያለች መጣች። ግን ደግሞ ቢያንስ ከመጣች በኋላ ቶሎ እንድትድን አድርጎ ከዚህ ቤት መሸኘቱ ይሻላል ወይስ ቤቱን በነገር ማፍረስ? አትሳሳት እባክህ። ፂ እንደሆነ መቼም በቀላል ቤቷን የምታፈርስ ቂል ሴት አይደለችም። ግን ቆይ እኔ ዝም ብዬ ሳስበው ይቺ ጨለሌ የድሮ ፈንቃክ ነበርቻ። እሺ ቆይ እኔ ምን ላድርግ? ኒና ምን ታደርጋለህ? በቃ ፂን ምረጣ። ቤቲስ በየቀኑ የምታለቅሰው እናቷስ? እንግዲህ እሱን አንተ ማሰብ ትችላለህ። እኔ አላውቅም እናቴ፣ ስንት ሀሳብ አለብኝ እንዴ። አንቺ ሴትዮ በየሄድኩበት እየተከተልሽ የዘላለም ጸጸት ሆንሽብኝ እኮ። አምላኬ እባክህ ለእኔ ስትል እችን ሴትዮ ቶሎ አድንልኝና ከቤቴ ውልቅ ትበል። እንዴ ኧረ ነቃ ደንገጥ በይ ቆንጅት። ምንድነው እንደዚህ ያደነዘዘሽ? ኧረ ምንም ዝም ብዬ ነው። መቼም እየጾሽ አደንዝጂ። ወይ ቀልዴ ማላስቃለሽ ይሁን። ምን እንዳናደድሽ ግን ይገባኛል። አይገባሽም። ምን መሰለሽ ጽዬ፣ እኔ ምንም ትዳር ይዤ እንኳን ባላዩ በቤተሰቦቼ አይቼዋለሁ። ትዳር አንዱ ሲቆጣ አንዱ ቀዝቀዝ፣ አንዱ ቀዝቀዝ ሲል ደግሞ አንዱ ሲቆጣ እንጂ ሁለታችሁም አንድ አይነት ከሆናችሁ በጣም ከባድ ነው። እሱ መች ጠፋኝ ብለሽ ነው? እኔ እንጃ፣ ግን የበፊቱን ባላቅም አሁን ላይ በጣም ተናዳጅ እየሆንሽ ነው። እሺ እስኪ አስቢ፣ አንቺ ብትሆኚ ኖሮ ምን ታደርጊያለሽ? ይመስለኛል
ከቤቲ ጋር ጠለቅ ያለ ጠላትነት ነው ያላችሁ። አዎ እኔ በህይወቴ እንደሱ የበደልን ጥግ ያሳየኝ ሰው የለም። እና ክፉን ሰው እኮ ክፉ በመሆን ብቻ አይቀጣም። አይ እሷ ይሄ ነገር የሚገባ ሰው አይደለችም። እኔ እኮ እሷን ለማስደሰትና ጥሩ ነገር እንዲሰማት ያልጣርኩት ጥረት የለም። እንዴ ግን እሷ እኮ ቤትሽን ማፍረስ ነው ፍላጎቷ። ህልሟ አልሳካም ሲላት እኮ ነው ያበደችው። እና አሁን አብዳ እኮ ህልሟን እውን ልታረግልሽ ነው። እንዴት? ጤነኛ ሆና አልሆንላት ያላትን ግን አንቺ ግን አሁን በገዛ እጅሽ እያሳካሽላት ነው። ምን እንደማደርግ አላውቅም። ቀላል እኮ ነው ጽዬ። አንቺ ነገሮችን ተረጋግተሽ የሚሆነውን በጠቅላላ ተረጋግተሽ ማሳለፍ ነው እንጂ እንደዚህ በመሆንም አይሆንም ጽዬ። እሺ አመሰግናለሁ። ተመስገን ነው። ለምን አመሰገንሽኝ እኮ። በቃ እሺ ልሂድ። ወይ ጉድ! ጽናት እንኳን ከኔ ምክር ፈለገች። ተመስገን አምላኬ ለዛ በቃኝ። ምን ፈለክ? በሰላም ነው? ምኑ? ስደውል ስልክ ማታነሽ፣ ቤት ስመጣ ቤቱን ተከራይቷል ያስባልችው። ላገኝ ስለማልፈልግ ነው እኮ። ለምን? ላገኝ ስለማልፈልግ ነው አልኳ። አሁን ከመንገድ ይዞር በልኝ። ታውቆሻል፣ ግን በጣም እየተመናቀርሽ ነው። ይሄ ልነግረኝ ነው ስራ ቦታ ድረስ የመጣው? እኔማ መጣጤ ምን ሆንሽ ብዬ ነበር መምጣቴ። ደህና ነኝ ክብሩ ይስፋ። ምን ነው ማለቅስ መስሎ ነበር አመጣጥ? አይኔ ቀልቶ ምናምን ለማየት ነበር አመጣጥ? ደህና ነኝ፣ ምንም አልሆንኩ። አልገባኝም። ለምንድን ነው ቆይ እንደዛ እንዲሆን የምፈልገው? ኧረ እባክህ አሁንም ምንም እንዳላደረገ ሰው ትመጻድቃለህ። ቆይ ምን አስበህ ነበረ? እግር ስር ወድቄ ምን ለማመጥህ? አትሳሳት። እኔ እንዳሰብከው አይነት ልፍስፍስ ሴት አይደለሁም። እሺ ምርጫን አስተካክል። የምን ምርጫ ነው? ቆይ አንተ ትቆያለህ መሰለኝ። ሁለተኛ ልትነካኝ እንዳትሞክር። ክብሮም እኮ ነኝ፣ ግን አውቀሽኛል አይደል? ማንም ሁን አሁን አለቄ እንዳያይ ከዚህ ሂድ። ቆይ እህትሽ መጣች እንዴ? እሷ ናት? ትሰማኛለህ? እንዲች ብለህ የእህቴን ስም ድጋሚ ለማንሳት እንዳትሞክር። እና በአንድ ጀንበር ስትቀየሪ ምን ብዬ ላስብ ነው ራሱ? እኔም አንተ ላይ የነበረኝን ተስፋ እምነት ሁሉ በአንድ ጀንበር ነው የገለባበጥከው። ደግነቱ ብዙ ርቀት አልሄድንም። የእህቴ ጸሎት ጠብቆኛል። እሺ ምንድነው ጥፋቴ? ትሰማኛለህ? ከዚህ ቦታ ቀስ ብለህ ጥፋ። እሺ አስመሳይ አስመሳይ? ምኑ ጋር እንዳስመሰልኩት እናገራለች። ቢሰን ለምንድን ነው ስልክ ማታነሺው? ወይ ቤቷ አይደል እንዴ? ደግሞ ስራ ሄዳ ቢሆንስ? ለነገሩ እንደዛማ ሙሉ ቀዝቅዞ ስራ አትሄድም። እስቲ ናሆማ ስራ በቀረልኝ እስቲ ሰሞኑን ልበል። ኧረ አላልኩም። ኧረ እባክሽ ባልሰማሽ ቁጭ ነበር። ናሆም ሙት አላልኩም። ስራ ከሄድክ እኮ 3 ቀን ሆነ። ታዲያ ምን ችግር አለው? የሚያባረኝ የለ። ገና ለገና የራሴ ስራ ነው ብለህ እንደዚህ መዘናጋት ጥሩ ነው? ሌላውና ስራ ስላለኝ እኮ ነው። እኔ ማላውቀው ሌላ ሁለተኛ ስራ አለ እንዴ? አዎ አለኝ። ምንድን ነው? ይቺን ቆንጆ ሚስቴን መንከባከብ። እንደ ባሌ ባቶ ምን ይውጠኝ ነበር። እኔ ነኝ ዋጥ ስልክጥ ማረግሽ። ናሆም ልብስ ቀይራ ነው? አዎ እናቴ። ምን ነው? አይ ምንም፣ እንዲሁ ልብስን አበላሽተው እንዲሆን ብዬ እያሰብኩ ነው። ብታይልሽ ምዝዝ አድርጌ ነው ያወጣሁት። ከዛ በቃ 2 ልብስ ብቻ ተበላሸ፣ አልጋ ላይ አድርገዋለሁ። ጎበዝ ፍቅር። ሙሉ ሳጥን ልብስ ከማበላሸት ወደ 2 ልብስ ማበላሸት ስለመጣ ትሸለማለህ። እና እሺ ምንድን ነው ሽልማቴ? ስታስጠላ በእግዚአብሔር መጣሁ። እሺ ኪዮ መጣ? አዎ ምን ነው? አይ ምንም። ዛሬም እንደበቀደሙ እሸኝ ምናምን ልትይ ብቻ እንዳይሆን። አይ እንደዛ እንኳን አይደለም። እና ምንድን ነው? እጠበኝ። ምንሽን? ገላኝ ነው። እውነትሽን ነው? እውነት? እዚህ ከመጣሁ እኮ ጭራሽ አልታጠብኩም። እና ሄደሽ ታጠቢያ እንዴ? ብቻዬን ሻወር ቤት ገብቼ አራኔ እፈራለሁ። እና ማህበር ይቋቋምልሽ? አይ አንተ ጠበኝ። አረ ለኔ ኪራስቲ ለምን እዛ ስታኪያት ኖሪ?
በጭራሽ አላደርገውም። አላጥብሽ። በቃ እንደዛ ከሆነ ወይ ማሚን ጥራት፣ እሷ ትጠበኝ። ጭራሽ ያንቻል በቃ ብለኝ እሷንም በየቀኑ ላመላልስ እንዴ? እና እያሳከከኝ ነው። በደንብ ከኪው አልሰማ ካለች ደግሞ ማታ የበላን የበቆሎ ቆረቆ እንዳለ እሱን ሰጥሻለሁ። በደንብ ትፈትጊዋለሽ። ምን ማለት ነው? በቃ እኔ አለቅሳለሁ። ኧረ አልቅሻ። ለእሱም ደግሞ ሶፍት አለኝ። ጭራሽ ጠበኝ። አንቺ አታላዝኝብኝ። ወደዛ ቤቲ። ኒና ኒና፣ አንቺ ኒና። አቤት። ደግሞ ምን ሆና ነው? ገላይ እንጠቡኝ እያለች እኮ ነው። ምን? እሷን ገላይ እንጠቡኝ የምትለው? ውይ የኔም ቦቆቅላ ምንድን ነው? እሹ ሙጥጥዬ እና ምን ይሻላል? ኪራ አላውቅም። ወደዛ ወስደሽ ጠቢልኝ። ኧረ እንዴ ሁሉንም እኔ ላይ ነው እንደዚህ እያመጣችሁ የምካምሩት? እሺ በቃ ለጽ ብዬ አጥባታለሁ። ነይ ተነሻ፣ ነይ። ምንድን ነው ወደ እኔ የምትመጪው? አዝዬ እንደወስድሽ ነው እንዴ? ሂጂ ከዚህ ወደዛ። እጠበኝ ትላለች። ደፋ። መቼም ከነ ልብስሽ ላርጎ ቀብቼ ዝናብ ላይ አስቀምጥሽ ይሆናል እንጂ መቼም ሻወር ወስጄ እንዳጥብሽ አትጠብቂ።